ሻንጣቸውን ያዘጋጁት በኢትዮጵያ የአሜሪካ አምባሳደር ኤርሲንግ ማሲንጋ መቀሌ አሉላ አውሮፕላን ማረፊያን እንዲረግጡ አልፈቅድም ያለው በደብረጽዮን የሚመራው የህወሓት ቡድን መሆኑ ነው የተሰማው። ሽብርተኛ ሲጫወት ዝም የተባለው ህወሓት መንግስት ለመሆን ፕሬዝዳንት ሆነው ራሳቸውን የሰየሙት ደብረጽዮን ከዓለም ሀገራት የበዓለ ሲመት መልእክት ሲጠብቁ መንግስት ሲጫወቱ ወደ አንድ አገር የሚደረግ የጉዞ ፕሮቶኮልን አልጠበቀም ከማለት ባልተናነሰ ሁኔታ አምባሳደሩን ፊቶ ላይ ከምታርፈው ዝንብ አንስቶ በሰላም ለመመለስ ባይሆንልዎትም ጣጣውን ይችላሉ እንጂ እኛ ኃላፊነቱን አንወስዱም አሏቸው ነው የተባለው። አሉላ አውሮፕላን ማረፊያን እንዲረግጡ አልፈቅድም ያለው በደብረጽዮን የሚመራው የህወሓት ቡድን መሆኑ ነው የተሰማው። ሽብርተኛ ሲጫወት ዝም የተባለው ህወሓት መንግስት ለመሆን ፕሬዝዳንት ሆነው ራሳቸውን የሰየሙት ደብረጽዮን ከዓለም ሀገራት የበዓለ ሲመት መልእክት ሲጠብቁ መንግስት ሲጫወቱ ወደ አንድ አገር የሚደረግ የጉዞ ፕሮቶኮልን አልጠበቀም ከማለት ባልተናነሰ ሁኔታ አምባሳደሩን ፊቶ ላይ ከምታርፈው ዝንብ አንስቶ በሰላም ለመመለስ ባይሆንልዎትም ጣጣውን ይችላሉ እንጂ እኛ ኃላፊነቱን አንወስዱም አሏቸው ነው የተባለው። ክልከላውን በገደምዳሜ የተረጎሙ ወገኖች በዋናነት ታደሰን ለማግኘት መፈለጋቸውን ያስታወቁት ማሲንጋ ከህወሓት የተሰጣቸው መልስ ታደሰ እኮ የለም፣ ብትመጡም አታገኙትም፣ ምናልባት እርሶ ከመጡ መነጋገርም የሚችሉት ከኛ ጋር ብቻ ነው፣ ሌላ ማንንም ማግኘት አይችሉም። ወደ አዲስ አበባ ሲመለሱ ለቤቶ መግዛት የሚፈልጉት ፍራፍሬ እንኳን እኛው መርጠን ገዝተን እናቀርብሎ ይሆናል እንጂ አንድም ሌላ ሰው ማግኘት አይችሉም የሚል ነበር ሲሉ ሂደቱን የተቹና እያብጠለጠሉ ነበሩ። መሶቡ ሳይኖር ወስከምባው ቄጤጥ ተብሎ እየተተረተበት የህወሓት ቡድን የሚዲያ ባለሙያዎቹ የትግራይ መንግስት ፕሬዝዳንት የአሜሪካውን አምባሳደር በጽህፈት ቤታቸው ተቀብለው ማነጋገራቸውና በቅርብ ጊዜ በትግራይ አገር አሜሪካ ኤምባሲዋን ለመክፈት እቅድ እንዳላት በጥልቀት ተወያይተዋል። በዚሁ ጊዜ የአሜሪካው አምባሳደር ፕሬዝዳንት ደብረጽዮን አሜሪካንን እንዲጎበኙ ከነጩ ቤተ መንግስት የተላከውን መልእክት አስረክበዋል። ጤና ይስጥልኝ የተወደዳችሁ ቤተሰቦቻችን። በምድር ኃይል ፎሌን ሲነፋ፣ በአየር ኃይል ፓሬድ፣ በባህር ኃይል ማስተሪንግ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተዘጋጀው የዛሬው የዜና መርሃ ግብር እነሆ ጀመረ። እናንተ ላይክ፣ ሼር፣ ሰብስክራይብ በማድረጋችሁ እያመሰገንን ሌሎች አዳዲስ ቤተሰቦችን እንድናፈራ የበኩላችሁን እገዛ አድርጉልን። ታዲያንን የደወል ምልክቷን መጫን አትርሱ ብሏል የሞርሴዲሲ የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ጀነራል አለምሸት ደግፌ የኢትዮጵያ ብሔራዊ መከላከያ ኮሌጅ ዓመታዊ ብሔራዊ የደህንነት ኮንፈረንስ ሲያካሂድ ባስተላለፉት ቁልፍ መልእክት የጥፋት እንጂ የዓላማ አንድነት የሌላቸው ኃይሎች የኢትዮጵያን ዳግም ስጋት እንዲሆኑ እድል አይሰጣቸውም ማለታቸውን ከአገር መከላከያ የተገኘው መረጃ አመላክቷል። ዓላማችን ከነጠላ ልዕለ ኃያል ወደ ብዙ ዋልታ የሽግግር ሂደት እንደምትገኝ የገለጹት ጀነራል አለምሸት ሂደቱ ግን ብዙ ውስብስብና አስቸጋሪ የጸጥታ የደህንነት ሁኔታዎችን አስከትሏል ነው ያሉት። አሁናዊ የቀጣናውን ሁኔታ ስንመለከት እድልም ስጋትም ይዞ የመጣ በመሆኑ እኛም እንደ አገር እድሉን ለመጠቀምና ስጋት ሆኖ ለሚመጡ ችግሮች ደግሞ ምላሽ ለመስጠት ዘመኑን የዋጀ ጠንካራ መከላከያ ሰራዊት እየገነባን ነው ሲሉም ገልጸዋል። በተለይ እኛ በምንገኝበት የምስራቅ አፍሪካ ቀጣና ያለው የኃይል አሰላለፍ የመካከለኛ ኃይሎች ተጽዕኖ እየታየ ያለበት በመሆኑ ይህንን ከእኛ ብሔራዊ ጥቅም አኳያ አስታርቀን ለመሄድ በሳል የሆነ ስትራቴጂክ መከተል ይኖርብናል ብለዋል። በኢትዮጵያውያን የተባበረ ክንድ ተሰባብረው የነበሩ የአገር ጠላቶች ዛሬም ከብሔራዊ ጥቅሟ በተቃራኒ የቆሙ ኃይሎችን አሰባስበው ለዳግም የጥፋት ተልዕኮ እየተዘጋጁ ነው ያሉት ጀነራል አለምሸት ደግፌ ለነዚህ ባዳና ባንዳ ኃይሎች እድል መሰጠትም አይገባም ብለዋል። ሰራዊታችን ይህንንና ቀጣናውን ታሳቢ ያደረገ ሙሉ ወታደራዊ ዝግጅት በማድረግ የተለመደውን የጀግንነት ገድል ለመፈጸም በቂ አቅም እንዳለውም አክለዋል።
የኢፌዴሪ መከላከያ አመራሮች ከጅቡቲ የፈረንሳይ ጦር አዛዥ ከተመራ ልዑካን ጋር ተወያዩ። ረጅም ጊዜን ያስቆጠረው የኢትዮጵያና የፈረንሳይ ዲፕሎማሲያዊ ግንኙነት ይበልጥ የዳበረ በወታደራዊ ግንኙነት ዘርፍ ጠንካራ የሚባል ግንኙነት ያላቸው አገራት ናቸው። ይህንንም አስመልክቶ ከሰኔ 16 ቀን 2018 ዓ.ም ጀምሮ የተለያዩ የመከላከያ ተቋማትን በመጎብኘት ላይ የሚገኘው በጅቡቲ የፈረንሳይ ጦር አዛዥ ሜጀር ጀነራል ሴባስቲያን ቫሌት የተመራ ልዑክ በመከላከያ ጠቅላይ ዋና መምሪያ በጸረ ሽብርተኝነት፣ በጤና፣ በስልጠናና በቴክኒክ ድጋፍ ዙሪያ በጋራ ለመስራት የሚያስችሉ ጉዳዮችን አንስቶ በስፋት ተወያይቷል። በውይይቱ የመከላከያ ዘመቻ ዋና መምሪያ ለልዑካን ቡድኑ ገለጻ ያቀረበ ሲሆን በገለጻውም ኢትዮጵያ በአሸባሪው አልሻባብ ላይ ያስመዘገበችው አስደናቂ ወታደራዊ ድል በጠንካራ የስነ ልቦና ዝግጅት፣ በላቀ አካላዊና ታክቲካዊ ብቃት እንዲሁም በተቀናጀ የዘመቻ አፈጻጸም ላይ የተመሰረተ መሆኑን ገልጿል። በውይይቱ ላይ የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ አሸባሪው አልሻባብ ላለፉት 20 ዓመታት የተለያዩ ሙከራዎችን ቢያደርግም አንድም ቀን የኢትዮጵያን ድንበር ተሻግሮ ጥቃት መፈጸም እንዳልቻለ ገልጸዋል። የስኬትም በዋናነት በጠንካራ የአመራር ብቃት፣ በተቀናጀ የሰራዊት ዝግጅትና ትብብር፣ በዘመናዊ ቴክኖሎጂ አጠቃቀም፣ በከፍተኛ የውጊያ ብቃት፣ በጥብቅ ዲሲፕሊንና በህዝባዊ ድጋፍ ላይ የተመሰረተ መሆኑንም አስረድተዋል። በጅቡቲ የፈረንሳይ ጦር አዛዥ ሜጀር ጀነራል ሴባስቲያን ቫሌት በበኩላቸው ኢትዮጵያ በአሸባሪው አልሻባብ ላይ እያካሄደች ያለውን ውጤታማ ዘመቻ አድንቀዋል። ልዑካን ቡድኑ ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር በቀጣናዊ ደህንነት፣ በጸረ ሽብርተኝነትና በሁለትዮሽ የወታደራዊ ትብብር ጉዳዮች ዙሪያ ፍሬያማ ውይይት ማድረጋቸው በዘገባው ተመላክቷል። አሁን በስፋት ወደምንመለከተው የቀጣናው ጉዳይ እናልፋለን። በፑንትላንድና በሶማሊያ ፌዴራል መንግስት መካከል ያለው ውጥረት አዲስ አደገኛ ምዕራፍ ውስጥ የመግባታቸውን ጉዳይ የጂ24 ኒውስ ልዩ በጂኦፖለቲካ ትንታኔው ተመልክቶታል። ፑንትላንድ የፕሬዝደንት ሐሰን ሼክ መሐሙድ አስተዳደር በህገወጥ መንገድ መሳሪያ በማስገባትና የጎሳ ግጭት ለመቀስቀስ አሲሯል በማለት ከፌዴራል መንግስቱ ጋር የተያያዙ የጸጥታ ኃይሎችና ባለስልጣናት ወደ ግዛቷ እንዳይገቡ እገዳ ጥላለች። ይህ ክስተት በቀላሉ የክልል ፖለቲካ ግጭት ብቻ አይደለም። በመሰረቱ የሶማሊያ ፌዴራል ስርዓት ውስጥ ያለውን የስልጣን ክፍፍል ቀውስና የአፍሪካ ቀንድ የደህንነት ሚዛን የሚፈትን አዲስ ምልክት ሆኗል ባይ ነው ጂ24 ኒውስ። የፌዴራል ስርዓቱ ቀውስ እየቀጠለ ነው ያለው ጂ24 ኒውስ በሞቃዲሾና በፑንትላንድ መካከል ረጅም ጊዜ በስልጣን ክፍፍል፣ በህገ መንግስት ማሻሻያና በሀብት አስተዳደር ዙሪያ የነበሩ ውዝግቦች ወደ ከፍተኛ የእምነት ስብራት መድረሱን ያሳያል በማለት ቀዳሚ ሲያደርገው ሶማሊያ ለብዙ ዓመታት በጎሳ ፖለቲካና በውስጣዊ ክፍፍል ስትታመስ መቆየቷን በማስታወስ ፑንትላንድ ያቀረበችው ክስ እውነትም ይሁን የፖለቲካ ግፊት የጎሳ ግጭት የሚለው ጉዳይ ለአገሪቱ እጅግ አደገኛ አጀንዳ መሆኑን በሁለተኝነት ጠቁሞታል። የአፍሪካ ቀንድ የደህንነት አዲስ ስጋትን ጂ24 ኒውስ በሶስተኛነት ተከታይ አድርጎ ቀጣናዊ ጂኦፖለቲካዊ ትንታኔውን ቀጥሏል። ሶማሊያ በአሸባሪ ቡድኖች ላይ የጸጥታ ዘመቻ እያካሄደች ባለችበት ወቅት በውስጡ ያሉ የፌዴራል አካላት መጋጨት የጸጥታ ትኩረትን ሊበትን ይችላል። ይህም በመላው የአፍሪካ ቀንድ አዲስ የመረጋጋት ችግር ሊፈጥር ይችላል ነው ያለው የጂ24 ኒውስ። የፑንትላንድ እርምጃ ከአንድ ክልል ቅሬታ በላይ ነው ሲል ቀጥሎ ይህ በሶማሊያ ውስጥ ያለው የፌዴራል ስርዓት በከፍተኛ የእምነት ቀውስ ውስጥ መግባቱን የሚያሳይ አደገኛ ምልክት ነው። ሞቃዲሾና ፑንትላንድ በውይይት መፍትሄ ካልፈለጉ ይህ አዲስ ያልተረጋጋ የፖለቲካና የደህንነት ምዕራፍ ስጋት ሊሆን ይችላል ሲል አጋርቷል። የኢትዮጵያ ብሔራዊ መከላከያ ኮሌጅ ዓመታዊ የብሔራዊ ደህንነት ኮንፈረንስ በተካሄደበት ወቅት አቶ ጌታቸው ረዳ የኢትዮጵያን ብሔራዊ ጥቅም ለማስከበርና ዘላቂ ቀጠናዊ ሰላምን ለማረጋገጥ የታሪክ ስህተቶችን በጥንቃቄ መመርመርና ወቅታዊ የደህንነት ስጋቶችን በስትራቴጂያዊ እይታ መመልከት ይገባል ማለታቸው ተዘገበ።
ከዚህ በመነሳትም ባለፉት 100 ዓመታት በኢትዮጵያ የተፈራረቁት መንግስታትን መነሳትና መውደቅ ከኤርትራ ጉዳይ አያያዝ ጋር ቀጥተኛ ቁርኝት እንደነበረው ማብራርተዋል። የአፄ ኃይለሥላሴ የደርግና የኢህአዴግ መንግስታት ጉዳዩን የያዙበት መንገድ ለውድቀታቸው የራሱ የሆነ ትልቅ ተጽዕኖ እንደነበረውም አስታውሰዋል። በ1950ዎቹ የነበረውን የፌዴሬሽን ስርዓት አወቃቀር ያስታወሱት አቶ ጌታቸው እንደ ጸሐፊ ትእዛዝ ወልደ ጊዮርጊስ ያሉ የቀድሞ አንጋፋ ዲፕሎማቶች የነበራቸውን አርቆ አሳቢነት አብራርተዋል። በወቅቱ የነበሩ መሪዎች ዋናው ትኩረታቸው የህዝብን መሰረታዊ ፍላጎት ማሟላት፣ ሰላምን ማስፈንና የጋራ ልማትን ማረጋገጥ ላይ መሆን እንደነበረበት ያምኑ እንደነበር ገልጸዋል። ሆኖም ይህ አቀራረብ በችኮላ ከሚወሰኑ ውሳኔዎች ይልቅ የህዝብ ለህዝብ ትስስርን በማጠናከር ዘላቂ መፍትሄ ለማምጣት ያለመ እንደነበርም አስገንዝበዋል። አሁን ባለው ወቅታዊ ሁኔታ የኤርትራ እንደ አገር የመቀጠል ስትራቴጂካዊ ስሌት ከኢትዮጵያ አጠቃላይ የህልውናና የደህንነት ሁኔታ ጋር የተያያዘ መሆኑን ጠቁመዋል። እናንተ ላይክ፣ ሼር፣ ሰብስክራይብ በማድረጋችሁ እያመሰገነን ሌሎች አዳዲስ ቤተሰቦች እንድናፈራ የበኩላችሁን እገዛ አድርጉልን። የሞርሴዲሲ የደወል ምልክቷን መጫን አትርሱ ያለውን ላስታውሳችሁና ወደ ቀሪ ዜና ልውሰዳችሁ። የአሜሪካው አምባሳደር ኤርቪንግ ማሲንጋ ወደ መቀሌ ሊያደርጉት የነበረው የአርብ ጉዞ መሰረዙ ተሰማ። ሰራዥ ነኝ ባዩ ከአገር ውስጥ የሽብር ስራ አፍሪካንና ምስራቅ አፍሪካን ከሚያምሱት ጽንፈኛ የአሸባሪ ቡድኖች ጋር የተገናኘው በተባባሪነት ማናቸውንም ስራ ሰራለው ሲል በአደባባይ የተናገረው ቡድን ህወሓት ነው ተብሏል። ህወሓት ከተመሰከረላቸውና ሊቼንሳ ካወጡ አሸባሪዎች ጋር ሰራለው ሲል የእውቀት አጠር ችግር ገጥሞት እንጂ በአደባባይ እንዲህ አቅሉን የሳተ እጅና እግሩን ለሰንሰለት ይሰጣል ብሎ ያመን አልነበረም። አሁን ግን በትግራይ እየሆነ ያለው የጦርነት ትንኮሳ የቡድኑ እቅድ መሆኑ፣ ይህንንም እቅድ በመሸሽ ወደ አጎራባሽ ክልሎች በመሸሽ ላይ የሚገኘው ወጣት ቁጥር በጣሙን መጨመሩን ተከትሎ በግንባር ተገኝተው ገጽ ለገጽ ፌዴራል መንግስት በስልጣን ጊዜያቸው ያራዘመላቸው ሌተናል ጀነራል ታደሰ ወረደን እና በፕሪቶሪያው ስምምነት እውቅና ቢያጣም ዋና የጠብጫሪው ቡድን እርሱ በመሆኑ ህወሓትን እንደ ድርጅት በሊቀመንበሩ በኩል ለማነጋገር ሻንጣቸውን ያዘጋጁት በኢትዮጵያ የአሜሪካ አምባሳደር ኤርሴንግ ማሲንጋ መቀሌ አሉላ አውሮፕላን ማረፊያን እንዲረግጡ አልፈቅድም ያለው በደብረ ጽዮን የሚመራው የህወሓት ቡድን መሆኑ ነው የተሰማው። ሽብርተኛ ሲጫወት ዝም የተባለው ህወሓት መንግስት ለመሆን ፕሬዝደንት ሆነው ራሳቸውን የሰየሙት ደብረ ጽዮን ከዓለም ሀገራት የበዓለ ሲመት መልእክት ሲጠብቁ መንግስት ሲጫወቱ ወደ አንድ አገር የሚደረግ የጉዞ ፕሮቶኮልን አልጠበቀም ከማለት ባልተናነሰ ሁኔታ አምባሳደሩን ፊቶ ላይ ከምታርፈው ዝንብ አንስቶ በሰላም ለመመለስ ባይሆንልዎትም ጣጣውን ይችላሉ እንጂ እኛ ኃላፊነቱን አንወስዱም አሏቸው ነው የተባለው። ክልከላውን በገደምዳሜ የተረጎሙ ወገኖች በዋናነት ታደሰን ለማግኘት መፈለጋቸውን ያስታወቁት ማሲንጋ ከህወሓት የተሰጣቸው መልስ ታደሰ እኮ የለም፣ ብትመጡም አታገኙትም፣ ምናልባት እርሶ ከመጡ መነጋገርም የሚችሉት ከኛ ጋር ብቻ ነው፣ ሌላ ማንንም ማግኘት አይችሉም። ወደ አዲስ አበባ ሲመለሱ ለቤቶ መግዛት የሚፈልጉት ፍራፍሬ እንኳን እኛው መርጠን ገዝተን እናቀርብሎ ይሆናል እንጂ አንድም ሌላ ሰው ማግኘት አይችሉም የሚል ነበር ሲሉ ሂደቱን የተቹና እያብጠለጠሉ ነበሩ። መሶቡ ሳይኖር ወስከምባው ቄጤጥ ተብሎ እየተተረተበት የህወሓት ቡድን የሚዲያ ባለሙያዎቹ የትግራይ መንግስት ፕሬዝዳንት የአሜሪካውን አምባሳደር በጽህፈት ቤታቸው ተቀብለው ማነጋገራቸውና በቅርብ ጊዜ በትግራይ አገር አሜሪካ ኤምባሲዋን ለመክፈት እቅድ እንዳላት በጥልቀት ተወያይተዋል። በዚሁ ጊዜ የአሜሪካው አምባሳደር ፕሬዝዳንት ደብረጽዮን አሜሪካንን እንዲጎበኙ ከነጩ ቤተ መንግስት የተላከውን መልእክት አስረክበዋል የሚልና እንዲህ አይነት ዜና ሰርተው ፕሬዝዳንት ደብረጽዮንና አምባሳደር ማሲንጋ በአሜሪካና በህወሓት ሰንደቅ ከበስተጀርባ አድርገው የተነሱትን ፎቶ ለማሳየት ህልም ነበራቸው ያሉት ጉዳዩን በቅርበት የሚከታተሉና በመተቸት የሚታወቁ ወገኖች በጦርነቱ ወቅት አስፈላጊ ድጋፍ ሲያደርጉ የነበሩትና ዛሬም ለትግራይ ህዝብ ዳግመኛ መጎዳት አስተዋጽኦ ያላቸው የአሜሪካ ባለስልጣናትና የሚከተሉት የጥቅም ፖሊሲያቸው ነው ይላሉ።
አምባሳደር ኤርቪን ማሲንጋ በትግራይ ክልል እየተባባሰ የመጣውን ውጥረት ለማርገብና ዳግም ግጭት እንዳይከሰት ለማድረግ ከሚመለከታቸው አካላት ጋር ለመወያየት በተደጋጋሚ ቀጠሮ ይዘው የነበረ ቢሆንም አርብ ተይዞ የነበረውን ጨምሮ ጉዞ ሳይሳካ ቀርቷል። የክልሉን አስተዳደር ተቆጣጥረናል ያለው በዶክተር ደብረጽዮን የሚመራው ቡድን ግን እንደ ህወሓት ሊቀመንበር ሳይሆን እንደ ክልሉ መንግስት ለመወያየት በመፈለጉ አምባሳደሩ ከጀነራል ታደሰ ጋር እንዲገናኙ ሳይፈቅድ ቀርቷል። በዚህ ምክንያትም ጉዞ ሳይሳካ ቀርቷል። ይህንን ውይይት ለማድረግ ተደጋጋሚ ሙከራዎች ተደርገው ለመጨረሻ ጊዜ የተያዘው ቀጠሮ አርብ ሰኔ 19 ቀን 2018 ዓ.ም ነበር። ይሁን እንጂ ቀጠሮው ሳይሳካ ቀርቷል። ዜና እረፍት። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እናት ወይዘሮ አዳነች በርሄ በ97 ዓመታቸው ማረፋቸውን የአገሪቱ ማስታወቂያ ሚኒስቴር አስታወቀ። ከኤርትራ ነጻነት አንስቶ ከ35 ዓመታት በላይ በብቸኝነት ኤርትራን እየመሩ ያሉት የ80 ዓመቱ አዛውንት ፕሬዝዳንት ኢሳያስ እናት ያረፉት ባለፈው ሰኞ ነበር። ረቡዕ ሰኔ 17 ቀን 2018 ዓ.ም አስመራ አቅራቢያ በሚገኘው የትውልድ ስፍራቸው በተፈጸመው የቀብር ስነ ስርዓት ላይ ፕሬዝዳንት ኢሳያስን ጨምሮ ቤተሰቦች፣ የሃይማኖት አባቶችና ከፍተኛ ባለስልጣናት መገኘታቸውን የማስታወቂያ ሚኒስቴሩ በማህበራዊ ሚዲያ ላይ አመላክቷል። የፕሬዝዳንት ኢሳያስ እናት ወይዘሮ አዳነች በርሄ ከአቶ አፈወርቂ አብርሃ ጋር በትዳር በቆዩባቸው ጊዜያት 14 ልጆችን ያፈሩ ሲሆን 9ኙ በትጥቅ ትግል እንቅስቃሴ ውስጥ ተሳታፊ ነበሩ። ወይዘሮ አዳነች በኤርትራ ውስጥ ጦርነቱ የሚካሄድበት ወቅት ወደ አሜሪካ ሄደው የኖሩ ሲሆን ኤርትራ ነጻ ሀገር ስትሆን ተመልሰው እስከ ህልፈታቸው ድረስ በኤርትራ ኖረዋል። የተወደዳችሁ ቤተሰቦቻችን በምድር ኃይል ፎሌን ሲነፋ በአየር ኃይል ፓሬድ በባህር ኃይል ማስተሪንግ ሲደረግ ወደ እናንተ እንዲደርስ በሞርስ በላይ ጠባቂ የተዘጋጀው የዛሬው የዜና መርሃ ግብር እስካሁኑ ነበር። በቀጣይ መሰናዶ እስከምንገናኝ ድረስ ጤና ይስጥልኝ።